Hello guys, እንዴት ናችሁ? ሰላም ናችሁ? English with Gitay. English with Gitay. ዛሬ የምናየው be supposed to be supposed to ይለናል። be supposed to ለምንድን ነው የምንጠቀመው? ምን ማለትስ ነው የሚለው ነገር በዚህ ቪዲዮ እናያለን ማለት ነው። Something is expected. expected ማለት አንድ ነገር ማድረግ ይጠበቅብሃል፣ ይጠበቅብኛል፣ ይጠበቅበታል በቃ እንደዚህ ለማለት ስንፈልግ ምንድነው የምንጠቀመው ማለት ነው be supposed የሚባለው supposed to የሚለው ነገር እንጠቀምበታለን ማለት ነው። ስለዚህ ይሄ ፓተርን ነው ባይዘው ፓተርን ከያዛችሁ እንግሊዝኛ ላይ ማንም ነገር አይከብድም በቀላሉ ብዙ ነገር መናገር ይችላልላችሁ። ይሄ ተጠቅማችሁ በብዙ ነገር መልእክታችሁ ማስተላለፍ ይችላልላችሁ ማለት ነው። ኤግዛምፕልስ እና በደንብ ስለምንረዳን በደንብ ነው እንየው። ኤግዛምፕል 1 you are supposed to finish the report ይለናል። you are supposed to finish the report ሪፖርቱ መጨረስ ይጠበቅብሃል ያለው ነው ለሱ you are supposed to finish the report ሪፖርቱ ለመጨረስ እንድትጨርስ ይጠበቅብሃል አንተ እንድትጨርሰው ይጠበቅብሃል ካንተ ይጠበቃል እንድትጨርሱ እሱ ባንተ ይያለው ነው ማለት ነው። ሁለተኛው ኤግዛምፕል you are supposed to send the report before 5 am ይለናል። you are supposed to send the report before 5 am ያ ከ5 ሰዓት በፊት ሪፖርቱ እንድትልከው ይጠበቅብሃል እንደምትልከው ይጠበቅብሃል እንድትልከው ይጠበቅብሃል ካንተ ምን አለ ሪፖርት አለ ሜላክ ማለት ነው። ስለዚህ ከ5 ሰዓት በፊት ከጠዋቱ 5 ሰዓት በፊት እንድትልከው ይጠበቅብሃል ይያለው ነው። እንድትልከው ይጠበቅብሃል ካንተ ይያለው ነው። ሶስተኛው you are supposed to knock before entering ይለናል። knock you are supposed to knock before entering ያ ከመግባትህ በፊት ማንኳኳት ይጠበቅብሃል። ስለዚህ ሳታኳኳ አትግባው ይያለው ነው ማለት ነው። you are supposed to knock before entering ከመግባትህ በፊት ማንኳኳት ይጠበቅብሃል ይያለው ነው። አራተኛው ኤግዛምፕል you are supposed to save money every month you are supposed to save money every month በየወሩ ገንዘብ ሴቭ እንድታደርግ ይጠበቅብሃል። ስለዚህ ካንተ የምትጠበቀው ሴቭ ማድረግ ነው ይያለው ነው። ካንተ ይጠበቃል በቃ ሴቭ ማድረግ። ስለዚህ ሴቭ አድርግ ይያለው ነው በሌላ አባላንተ። ኦኬ አምስተኛው we were supposed to meet yesterday we were supposed to meet yesterday አሁን past tense were ስላለ ማለት ነው የአር ህላፍ ነው አይደለ? ትናንትና መገናኘት ይጠበቅብን ነበር ይያለ ነው። ግን አልተገናኙም ማለት ነው አንተ we were supposed to meet yesterday ትናንትና መገናኘት ይጠበቅብን ነበር ወይ ደግሞ ተገናኝተዋል እንደዚህ ነበር በቃ ይጠበቅብን ነበር ይያለው ነው። ወይም አልተገናኙም በዚህ ምክንያት ነው ግን ይጠበቅብን ነበር እኮ ይያለ ነው በሌላ ባል ማለት ነው። ስለዚህ ከተገናኝተውም እኮ መገናኘት ይጠበቅብን ነበር ስለዚህ ተገናኝተናል ለማለትም ይቻላል። ግን አልተገናኘንም ግን መገናኘት ይጠበቅብናል ማለትም እንችላለን። ስለዚህ ይጠበቅብን ነበር ይያለ ነው ነበር የሚባል ነገር ነው ማለት ነው። ስድስተኛ I was supposed to go there ወደዛ መሄድ ይጠበቅብኝ ነበር ይያለ ነው። was ስላለ I was supposed to call you እዚህ ደግሞ I was supposed to call you ላንተ መደወል ይጠበቅብኝ ነበር ይያለው ነው። ላንተ መደወል ይጠበቅብኝ ነበር ይያለ ነው። ወይም ደውለለታል አልደወለለትም የሱ ጉዳይ ነው ማለት ነው። ስምንተኛው I was supposed to help you ላንተ ማገዝ ይጠበቅብኝ ነበር ይያለው ነው። ነበር እኮ በቃ ማገዝ ይጠበቅብኝ ነበር ብለን እናወራለን እኮ ብናግዘው። ስለዚህ ለምን አገዝከኝ አንተ አደረከምኩ ካለ የሆነ ቃል ዓለም አለ አይደለ? የሆነ ስክፍታ ከተሰማው አይ ችግር የለውም ከኔ ይጠበቅብኝ ነበር ማለት እንችላለን። ወይ ደግሞ ያላገዘው ሆኖ ደግሞ ሊያግዝህ ይጠበቅብኝ ነበር ግን አላገዝከውም እንጂ የሚባልም ነገርም አለ ሪግሬት እንደማሆን ማለት ነው። እሺ ዘጠነኛው ኤግዛምፕል I was supposed to wake up early I was supposed to wake up early ያ አስቀድሜ መነሳት ይጠበቅብኝ ነበር ይያለ ነው። አስቀድሜ
መነሳት ይጠበቅብኝ ነበር ግን አልተነሳውም እያለ ነው ሰውየው አንተ 10ኛው ኤግዛምፕል you were supposed to study ያ ማጥናት ይጠበቅብህ ነበር ያ ጥናት ይጠበቅብህ ነበር ካንተ ምትጠበቅ ነገር ነው ማጥናት ግን አላጠናህም እንጂ እያለው ነው ወይ ደግሞ ስለዚህ በቃ ትክክል ነው ያደረግከው ካንተ ምትጠበቅ ነገር ነው እያለውም ይሆናል የነበረው ካንተ ምትጠበቅ ነው የነበረው እያለው ነው ያለፈ ነገር ነው by the way you were supposed to study ማጥናት ይጠበቅብህ ነበር እያለው ነው 11ኛው you were supposed to bring my book ያ you were supposed to bring my book መጽሐፌ ማምጣት ይጠበቅብህ ነበር እያለው ነው ያላመጣው ማለት ነው ይጠበቅብህ ነበር ግን አላመጣውም ካለ ማለት ነው እሺ 10 ነበር ማለት አድርገዋል አምጥቶታል ግን ይጠበቅብህ ነበር እያለው ነው ማለት ነው 12ኛው you are supposed to exercise you are supposed to exercise exercise እንታደርግ ይጠበቅብሃል እያለው ነው አሁን past tense አይደለም are ስላለ ማለት ነው you are supposed to exercise ካንተ የሚጠበቀው exercise ማድረግ ነው እያለው ነው እኮ ካንተ የሚጠበቀው ነው exercise ማድረግ ስለዚህ አድርግ እያለው ነው በለላባል 3ኛው you are supposed to come መምጣት ይጠበቅብሃል እያለው ነው you are supposed to come መምጣት ይጠበቅብሃል እሺ 14ኛው ደግሞ ኔጌቲቭ ነው by the way እዚህ ላይ በደንብ you are not supposed to park here ይለናል you are not supposed to park here ምን ማለት ነው ይሄ ኔጌቲቭ ሲሆን በደንብ ይዩት ኔጌቲቭ ነው እዚህ ላይ ስለዚህ you are not supposed to park here ማለት እዚህ ፓርክ ማድረግ ወይ ደግሞ እዚህ ማኪና ማሳረፍ አይገባህም በቃ አይቻልም እያለው ነው አይቻልም አሁን ኦብሊጌሽን እየሆነው ነው you are not supposed to park here እዚህ ማድረግ አትቻልም ማድረግ አይጠበቅብህም በቃ አይጠበቅብህም ስለዚህ አታድርገው ማለት ነው እሺ 15ኛው ደግሞ ምን ይላል you are not supposed to use your phone in class ያ ክላስ ውስጥ ፎን መጠቀም ወይ ደግሞ ክላስ ውስጥ ሞባይል መጠቀም አይቻልም በቃ ማድረግ አይቻልም እያለው ነው አይቻልም በቃ ኦብሊጌሽን ነው እዚህ ላይ by the way እሺ ይጠበቅብሃል ወይ ደግሞ የሆነ ማድረግም አለማድረግም ትችላለህ ማለት አይደለም እዚህ ግን ኦብሊጌሽን ሆኖ ነው የሚመጣው ኔጌቲቭ ሲሆን በደንብ ይዩት እሺ 16ኛው you are not supposed to go there ወደዛ መሄድ በቃ አይገባም ወደዛ መሄድ አትችልም እያለው ነው ወደዛ መሄድ አትችልም ኦብሊጌሽን እያደረገው ነው 17ኛው are you supposed to go there ወደዛ መሄድ ይጠበቅብሃል እያለው ነው እየጠየቀው ነው እዚህ ደግሞ ጥያቄ አምጥቶ are you supposed to go there ወደዛ መሄድ ይጠበቅብሃል ብሎ እየጠየቀው ነው የሆነ ነገር አለ ዝግጅት አለ እንበል ስለዚህ እዛ ዝግጅት ለመሄድ ወይ ደግሞ አለመሄድም ለሱ ለመጠየቅ ከሱ የሚጠበቅ ወደዛ መሄድ ነው ወይስ አይደለም የሚለው ነገር ከሱ አንሰር ለመጠየቅ ምን ይለዋል ማለት ነው are you supposed to go there are you supposed to go there ወደዛ መሄድ ይጠበቅብሃል ብሎ እየጠየቀው ነው ማለት ነው እሺ 18ኛው ደግሞ ምን ይላል are we supposed to wear formal clothes every day ይለናል formal clothes every day are we supposed to wear formal clothes every day በየቀኑ ፎርማል የሆነ ልብስ መልበስ ይጠበቅብናል ብሎ እየጠየቀ ነው ለራሳቸው ማለት ነው ብለው እየጠየቁ ነው ሁሉም are we supposed to wear formal clothes every day በየቀኑ ፎርማል የሆነ ወይ ደግሞ በቃ ልሙድ የሆነ ልብስ መልበስ ይጠበቅብናል ብሎ እየጠየቁ ነው ማለት ነው እነሱ ለራሳቸው ኦኬ 19ኛው ደግሞ ምን ይላል am I supposed to go there ወደዛ መሄድ ይጠበቅብኛል ለራሱ እየጠየቀ ነው ሰውየው ወደዛ መሄድ ይጠበቅብኛል ወይ am I supposed to go there ወደዛ መሄድ ይጠበቅብኛል ብሎ እየጠየቀ ነው ለራሱ እሺ 20ኛው ኤግዛምፕል 20 are they supposed to come back እነሱ ወደዚህ ተመልሶ መምጣት ይጠበቅባቸዋል ወይስ እንደሄዱ ወደ ሌላ ይሄዳሉ እያለ ነው
ተመልሰው መምጣት ይጠበቅባቸዋል ወይ ብሎ እየጠየቀ ነው ማለት ነው። 21ኛው I have to learn maths አሁን በደንብ ይዩት። have to እና supposed to ግራ የሚያጋባቸው አሉ። ስለዚህ እነዚህ በኔጌቲቭ ሲሆን ደግሞ ይለዋወጣሉ። supposed to ሆኖ ኔጌቲቭ ከሆነ የሃቭ ቱ ነው የሚወስደው። have to ሆኖ ወደ ኔጌቲቭ ሲቀየር ደግሞ የsupposed to ወይ ደግሞ እንደዚህ ማድረግ ትችላለህ አለማድረግም ትችላለህ የሚል መልስ ይኖረዋል። ለምሳሌ I have to learn maths መማር አለብኝ ብሎ በቃ አለብኝ እያለ ነው። አሁን ኦብሊጌሽን ነው አለብኝ እያለ ነው። አሁን ወደ ኔጌቲቭ ስናደርገው ደግሞ I don't have to learn maths መማር አይጠበቅብኝም። መማር እችላለሁ አለመማርም እችላለሁ አይጠበቅብኝም። ብማረውም ባይማረውም ምንም ችግር የለውም እያለ ነው። እዚህ ላይ ኦብሊጌሽን አይደለም። ስለዚህ የሁለቱ ይቀየራል ማለት ነው። have to ወደ ኔጌቲቭ ሲቀየር supposed to ወደ ኔጌቲቭ ሲቀየር ወደ have to የሚለው ትርጉም አለው። ማድረግ የለብህም የሚል ነገር supposed ከሆነ have to ከሆነ ደግሞ ኔጌቲቭ ሲሆን ማድረግም አለማድረግም ትችላለህ። ስለዚህ ምንም እንደዚህ ማድረግ አይጠበቅብኝም ብሎ ለመናገር ይሆናል ማለት ነው። ይቀያየራሉ። በደንብ ትርጉሙ ምን እያልኩ እንዳልሆነ በደንብ ተረድታችኋል ብዬ ተስፋ አደርጋለሁ። ስለዚህ ይህ ቪዲዮ ከወደዳችሁ ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ እየሆናችሁ ሂዱ። ላይክ ሼር English with Gide. Thank you very much.